ሰላም ጤና ይስጥልኝ ውድ የቻናላችን ቤተሰቦች እንደምከረማችሁ። ዛሬ የምንነጋገረው ስለ ውበታችን ተስማሚ ስለሆነው ስለ ጸጉራችን ነው። ጸጉሩ እድገቱ ቆሟል ወይስ እየተነቀለና እየሳሳ አስቸግሮታል? ብዙዎቻችን ውድ የሆኑ የሄር ፕሮዳክት ወይንም የጸጉር ውጤቶችን ብንቀይርም ለውጥ አላገኘንም። ለምን እንደሆነ ያውቃሉ? ምክንያቱም የጸጉር እድገት ሚስጥሩ ያለው ውጪ ላይ ሳይሆን ኢንተርናል ሄልዝ ውስጣዊ ጤንነት ላይ ነው። ዛሬ በሳይንስ የተረጋገጡና በቤት ውስጥ በቀላሉ የሚተገበሩ 10 አስደናቂ የጸጉር እድገት ሚስጥሮችን ይዘንላችሁ መጥተናል። ቪዲዮን ላይክ በማድረግ ጀምሩ። ጸጉሩን እድገት የሚቀይሩ ጉዞ አብረን እንጀምር። አንደኛ፣ የራስ ቅልን ማሸት። ይህ ዘዴ በቆዳችን ውስጥ ያለውን ብለድ ሰርኩሌሽን ወይም የደም ዝውውር ይጨምራል። ደም ለጸጉር ስሮች ወይም ለጸጉር ቀዳዳዎች አስፈላጊውን ኦክሲጅን ወይም ንጥረ ነገሮች እንዲደርሱ በማድረግ እድገቱን ያፈጥንናል። ሁለተኛ፣ የሩዝ ውሃ። የሩዝ ውሃ በውስጡ ኢኖስቶል የተባለ ካርቦሃይድሬት አለው። ይህ ንጥረ ነገር የተጎዳ ጸጉር ከመጠገኑም በላይ የጸጉሩን ክር ወይም የጸጉር ዘንግ ያጠናክራል። ሶስተኛ፣ የሮዝመሪ ዘይት። ጥናቶች እንደሚያሳዩት የሮዝመሪ ዘይት ልክ እንደ ሜክሎሲድል ወይም የጸጉር ማሳደጊያ መድኃኒት ውጤታማ ነው። ይህ ዘይት የሴሎችን የመተካት ስራን ያፋጥናል። አራተኛም፣ የሽንኩርት ጭማቂ። ሽንኩርት በውስጡ ዲን አለው። ይህ ዲን ለጸጉር መፈጠር ወሳኝ የሆነውን ኮላጂን ወይም የፕሮቲን አይነት ሲሆን ምርትን ይጨምራል። ይህ የጸጉር መሰባበር እንዳይኖርም ይረዳል። አምስተኛም፣ ፕሮቲን ባዮቲን። ጸጉሩ የተሰራው ኬራቲን ከተባለ የፕሮቲን አይነት ነው። በቂ ባዮቲን ወይም ቫይታሚን ቢ7 መውሰድ የጸጉርን ዘይት ጥንካሬንም ይጨምራል። ስድስተኛ፣ ቀዝቃዛ ውሃ አጠቃቀም። ጸጉር በሙቅ ውሃ መታጠብ ተፈጥሯዊ ቅባቶችን ያጠፋል። በመጨረሻም መለቅለቂያ ላይ ቀዝቃዛ ውሃ መጠቀም የጸጉር ቆዳዎችን ወይንም የጸጉር ውጫዊ ሽፋኖችን እንዲዘጉ ያደርጋል። ሰባተኛ፣ የሳንቲን ትራስ ጨርቅ ነው። ይህ የጥጥ ጨርቅ ከፍተኛ ግጭት ወይ ሰበቃ ስለሚፈጥር ጸጉር እንዲሰባበር ያደርጋል። የሳቲን ጨርቅ ወይንም ሞይስቸር እርጥበት እንዳይጠፋና ጸጉር እንዳይሰባበርም ይከላከላል። ስምንተኛ፣ ከመጠን በላይ መታጠብ። ጸጉሩን በየቀኑ መታጠብ ቆዳችን የሚያመነጨውን ተፈጥሯዊ የቆዳ ቅባት ስለሚያስወግድ ጸጉሩ እንዲደርቅና ያደርጋል። ዘጠነኛ፣ የጸጉር ጫፍን መቁረጥ። ጫፍ የተሰነጠቀ ጸጉር ወይንም የተሰነጠቁ ጫፎች ወደ ላይ እየተሰነጠቁ ስለሚሄዱ ጸጉር ረጅም ሆኖ እንዲታይ ያደርጋል። በየጊዜው መቁረጥ ለጤናማ እድገት ወሳኝ ነው። አስረኛ፣ ጭንቀትን መቀነስ ነው። ከፍተኛ ጭንቀት ጸጉርን ወደ ጊዜያዊ የጸጉር መራገፍ ሁኔታ ሊያስገባው ይችላል። ይህም የጸጉር እድገት ውህደትን እንዲዛባ ያደርጋል። ተመልካቾቻችን ዛሬ ያየናቸው 10 ሚስጥሮች በሳይንሳዊ መንገድ የተረጋገጡ ናቸው። ጸጉር ጊዜና ተከታታይ ያለው እንክብካቤ ይፈልጋል። ስለዚህም ተስፋ ሳይቆርጡ ይጠግሯቸው። ይህ ቪዲዮ ጠቃሚ ነው ካገኛችሁት ጓደኞቻችሁ ሼር በማድረግ ውበታችሁን እንዲጠብቁ እርዷቸው። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰቦችን ይሁኑ። ስለተከታተላችሁ እናመሰግናለን። በሚቀጥለው ቪዲዮ በሌላ ድንቅ መረጃ እስክንገናኝ ሰላም።